الصادق الأمين وعلى آله وصحبه أجمعين. ودليل التوكل توكل يمثالون النال ودليل التوكل ودليل التوكل يتوكل ማስረጃው توكل ማለት መጀመሪያ توكل ማለት الاعتماد على الشيء ነው على الشيء الاعتماد عليه በሆነ ነገር ላይ መመካት ማለት ነው መመካት ነገርን አሳልፎ መስጠት እሱ ያለኝ ምንም አልሆንም ብሎ ተስፋ እሱ ላይ መጫን መደገፍ ማለት ነው والتوكل على الله تعالى الاعتماد على الله تعالى كفاية وحسبا الله سبحانه وتعالى በቂ ነው እሱ ተስፋዬን እውን የሚያደርግልኝ ጌታዬ ነው አላህ እሱ በቂ ነው بجلب المنافع ودفع المضار ጉዳትን በማስወገድም ሆነ ጥቅምን በማስገኘት ደረጃ አላህ Subhanahu Wa Ta'ala መመካዬ ነው ብሎ መመካት ማለት ነው አተወኩሉ መመካት ይሄ ዒባዳ ነው እስኪ እንመልከተው ወደ ሌሎች ተወኩል ዒባዳ ነው አዎ በደንብ ዒባዳ ነው አምልኮ ነው አዎ ነው የአምልኮ አይነት ነው እንግዲህ ተወኩል ለሌላ አካል መስጠት አይቻልም ማለት ነው በሌሎች መመካት አይቻልም ማለት ነው ተወኩል ወይም መመካት ዒባዳ ለመሆኑ ቀውሉሁ ተዓላ ይህ የአላህ ቃል ማስረጃ ይሆነናል ምን ይላል አላህ وعلى الله فالله ላይ ብቻና ብቻ ፈተወከሉ ተመኩ ان كنتم مؤمنين እውነት አማንያን ከሆናችሁ ይላል አላህ Subhanahu Wa Ta'ala እዚህ ላይ ዑለማኡ እንትኖች የሚያመጡት አለ ዑለማኡ البلاغه وعلى الله ያለው ጃር መጅሩር ሙተቀዲም ነው على عامله በአሚሉ ላይ የተቀደመ ጃር መጅሩር ይሉታል على الله على ጃር ነው الله መጅሩር ነው ፈተወከሉ ፊዕል ነው متعلق عليه بجار مجرور من تلتيانو جار مجرور قدمو منطاتو يفيد الحصر حصرن يسردانال بچا يميل معنى يسطنال وعلى الله فالله لا بچا فتوكلوا تمكوا ይሄ حصر ራሱ በሌላ ላይ እንዳትመኩ لا على غيره ማለት ነው توكلوا على الله لا على غيره በአላህ ላይ ብቻና ብቻ ተመኩ ان كنتم مؤمنين ونتامانيان ከሆናችሁ ይሄው ሸርጥም አድርጎታል ራሱ ان كنتم مؤمنين ونتامانيان ከሆናችሁ በአላህ ላይ ብቻ ተመኩ ይያለ ነው ተጓባን አይደል ሸርጡል ኢማንም ሆኗል ስለዚህ ትልቅ የዒባዳ አይነት እንደሆነ ምንም የሚያጠራጥር ነገር አይደለም ማለት ነው ተወኩል ወቀውሉ የአላህ Subhanahu Wa Ta'ala ሌላ ንግግሩም እንዲህ ይላል ስለ ተወኩል አምልኮ ማስረጃ የሚሆን ومن يتوكل على الله በአላህ ላይ የሚመካ ጥሩን ነገር አላህ ይሰጠኛል መጥፎን ነገር ያስወግድልኛል ብሎ በአላህ ላይ የሚመካ ፈሁ ሐስቡ አላህ በቂው ነው አላህ Subhanahu Wa Ta'ala በቂው ነው ይሄ ማስረጃ ነው የትልቅ የሆነ ማስረጃ ነው ተወኩል ዒባዳ ለመሆኑ ተወኩል ዒባዳነቱን ካረጋገጥን በኋላ ከአላህ Subhanahu Wa Ta'ala ውጭ ላለ ይሄ መመካት የሚባል ነገር አይሰጥም ማለት ነው እስኪ ነው ተወኩልን አሁን ወደኔ ያዳምጡ ይችን ተወኩልን አይተናል ሁለቱን አንቀጾች ተነጋግረናል አሁን ቀና በሉና እኔን ስሙ ከውጭ አንዳንድ ነጥቦችን ልንገራችሁ ተወኩል ወዕለም አን ተወኩል አንዋዕ ተወኩል ማለት ብዙ አይነት ገጽታዎች ሊኖሩታል አተወኩሉ على الله تعالى አንደኛው በአላህ ላይ መመካት ብላችሁ ያዙት وهو من تمام الايمان የኢማን ማሟያ ትልቁ ነው وعلامات صدقه ያንድ ሰው ለእምነቱ እውነት እርግጠኛ ከልቡ የመነጨ እምነት እንዳለው መግለጫ ነው ምን በአላህ ላይ መመካቱ ማለት ነው وهو واجب لا يتم الايمان الا به واجب ነው በሱ እንጂ ኢማን አይሞላም ተወኩል ያለው እንጂ ተወኩል የሌለው ሰው ኢማኑ ሙሉ አይደለም ኢማኑ ጎደሎ ነው የሚሆነው ይሄ አንደኛው ነው በአላህ Subhanahu Wa Ta'ala ብቻና ብቻ ላይ መመካት እንዳለበት وعلى الله فتوكلوا ان كنتم مؤمنين አማንያን ከሆናችሁ በእውነት በአላህ ላይ ብቻ ተመኩ ብሏል አላህ Subhanahu Wa Ta'ala የኢማን ማሟያ ነው ይሄ ተወኩል ዒባዳ ነው ያለ ተወኩል ኢማን ሙሉ አይሆንም ይሄ በአላህ ላይ መመካት ያልነው ነው ሌላ አለ ደግሞ ተወኩል ስር የሚባል ተወኩል ስር ሚስጥራዊ መመካት የሚባለው በወልዮች ላይ መመካትን ይመስል በሙታን ላይ ወይንም ደግሞ በዶሪህ ባለቤቶች ላይ መቃብራቸው ላይ ቤት የሚሰራባቸው ሰዎች እነዚህ ያዲናሉ ብሎ ወይንም ደግሞ መልካምን ነገር ያመጡልኛል ልጅ ይሰጡኛል ትዳሬን ያሳምሩልኛል ንብረቴ ጥሩ ይሆናል ጤንነቴ ይመለስልኛል ብለው በእነሱ ይመካሉ አባቴ መርስይ ይያሉ ምንም አልሆንም አባቴ የደገሩ ጌታ ይያሉ ምንም አልሆንም ሸህዬ ይያሉ ምንም አልሆንም እሳቸው ይያሉ ምንም ችግር የለብኝም አይመጣብኝም
የሚመጣብኝም አደጋ ያስወግዱልኛል። እሳቸው በሰማይ በራሪ በምድር ተሽከርካሪ አይቀድማቸውም። ብዙ ነገር ይባላል በዚህ አይነት ዙሪያ ላይ። ይሄ ምን ይባላል? ተወኩሉ ሲር ይባላል። ተወኩሉ ሲር እንደውም ራሱ ምን ይላሉ መሰላችሁ? ምን ይላሉ? بعض الصوفية مشايخ الصوفية لبعض مريدهم ሙሪዶቻቸውን እንዲህ ይሏቸዋል። إذا أصبت بمصيبة አደጋ ከደረሰብህ አንተ የኔ ሙሪድ ሆይ ፈድኩርኒ እኔን አስታውስ አለህበት ሆነ فإني أخلصك منها እኔ ነጃ ወጣሃለሁ አድንሃለሁ ችግር የለም እኔ ጉድቢያም ሆነ ተራራ አያግደኝም የሐሩርም መጠንከር ደግሞ ዝናብም ሆነ ዶፍ ምንም አያግደኝም አለህበት ደርስልሃለሁ አይዞህ ሙሪዴ ሆይ ይሉታል። ማናቸው ይሄንን የሚሉት? መሻይኹ ጡሩቅ እንደዚህ ይላሉ። ወይም ደግሞ ፉቅራዎች ሙሪዶቻቸውን እንደዚህ ይሏቸዋል። ተመልከቱ እንደ ፍክር እንደሚያደርጓቸው ማለት ነው። ከተውሂድ አድማስ ሙሉ በሙሉ እንዳለ ፈልቀቀው ያስወጣቸዋል በዚህ አገላለጽ ማለት ነው። ይሄ ተወኩሉ ሲር ይባላል። ተወኩሉ ሲር በጣም አደጋ ነው። በጣም አደጋ ነው። ጥንቃቄ የሚያስፈልገው ጉዳይ ነው። ተወኩሉ ሲር ያለው ተወኩሉ ሲር እነዚህ ትልልቅ ሰዎች የሚሏቸው እነዚህ ትልልቅ መሻይኾችና ወልዮች የሚሏቸው ያድኑናል፣ ብዙ ነገር ያደርጉልናል ብለው እነሱ ላይ ይመካሉ። ይሄ ምንድነው ማለት ነው? ይሄ ተወኩል ሲር ሽርክ ነው። ሽርክ አይደለም፣ ሽርኩን አክበር ነው። ትልቁ ሽርክ ነው፣ ከእስላም ያስወጣል። ለምን? እነዚህ ሰዎች እኛ ተራራ ግደንም ያገር ርቀት አሸንፈንም እኛ እያለን ምንም አትሆኑም ምናምን ማለታቸው ወይም ደግሞ እነሱም የሚለምኗቸውም የኔ አባት ይደርሱልኛል፣ ሀጃዬን ያወጡልኛል፣ ጉዳዬን ይፈጽሙልኛል ብለው ይሄንን ኃላፊነት ለነሱ መጫናቸው ምንድነው ማለት ነው? ማላ يقدره عليه الا الله አላህ ብቻ የማይችለውን ለሰው ልጅ አሳልፈው እየሰጡ ነው። ስለዚህ ሽርክ እየፈጸሙ ነው ማለት ነው። እንዲህ ሲሉም ሲያበረታቱ የነበሩት ፉቅራዎችን ይመስል አብሽር እኛ እያለን ድህነት አይነካህም፣ እኛ እያለን አብሽር ልጅህም አትሞትም፣ ምንም አትሆንም፣ ኑሮ አይበላሽም አብሽር የሚሉ ከሆነ እነዚህ ምንድን እየሰሩ ነው ማለት ነው? ሽርክን እያበረታቱ ነው። ራሳቸውም ሰው ወደ ሽርክ እየጠሩ ነው። አደገኞች ናቸው እነዚህ ፉቅራዎች። ተባባን አይደል? ለዚህም ነው ተወኩል ሲር ይባላል። በጥንቃቄ ያዙት። ተወኩል ተባባን አይደል? ሁለት ይሄንኛው ሽርክ ነው። በመይት የሞተ አካል ላይ መመካት አይፈቀድም አይችልምና። ሌላው አተወኩሉ አለል ገይር ፊማ የተሰረፉ ፊህ الغير ሌላ ሰው በሚያንቀሳቅሰው ኢኮኖሚም ይሁን ሌላ ሰው በሚያንቀሳቅሰው ነገር ላይ መመካት አተወኩሉ አለል ገይር ፊማ የተሰረፉ ፊህ الغير على المنهم يفسروا አትወጣለ ሴቶች ነው አሳሪቱ ሶስተኛ አተወኩል على الغير በሌሎች ላይ መመካት ሲማ የተሰረፉ في الغير ሌላው አካል በሚያንቀሳቅሰው ኢኮኖሚካል ንግድም ሊሆን ይችላል ምንም ሊሆን ይችላል እኔ ወንድም እያለ ምንም አልሆንም ብለህ እሱ ላይ ተወኩል ማድረግህና ሙሉ ጫና እሱ ላይ ማድረግህ አደጋ ነው። ሽርኩን አስገር ይሆናል። ተገባን አይደል? ሰበብ ይሆነኛል ብለህ ማለት ጥሩ ነው። ለምሳሌ አንድ ሰው ኢኮኖሚካል የሚችል አባት ሊሆን ይችላል፣ ወንድምህ ሊሆን ይችላል። ያንተን ኢኮኖሚ የሚያንቀሳቅሰው ወይንም ደግሞ ድጎማ የሚያደርግልህ የሚረዳ እሱ ያለ ችግር አይኖርብኝም ብለህ እንደዛ አይነት አስተሳሰብ እንዳይኖር ውስጥ አላህ Subhanahu Wa Ta'ala እሱን ሰበብ አደረገልኝ ነው። እህትህም የምትረዳህ ከሆነ ወንድምህም የሚረዳህ ከሆነ አላህ Subhanahu Wa Ta'ala የኔን ገንዘብ ማግኘትና እገዛውን በሱ እጅ ስላደረገልኝ ነው ሰበቤ ነው እንጂ ማለት ያለብህ እሱ እያለ ወንድም እያለ ብለህ ጫራ የምታደርግ ከሆነ ሽርከን አክበር እንኳን ባይሆን ሽርከን አስገር ይሆንብሃል። አደጋ ነው። ኢዕቲማድ እሱ ላይ ስለሚሆን ይችን ጥንቃቄ እናድርግ። አብዛኛው ጊዜ ማዕሽን በተመለከተ ሰዎች ወይ አባቶቻቸው ወይ እናቶቻቸው ላይ ተዓልቅ ይኖራል። ለቁወቲ ተዓልቅ القلب به والاعتماد عليه هذا يكون شركا اصغر እያሉ ነው ኢብኑ ዑሰይሚን ረሂመሁላህ። ተባባናል። ሌሎች በሚያንቀሳቅሱት ላይ አንተ ዲጎማ ቢያደርጉልህ ክልክል ነው ማለት አይደለም። ያጋጣሚ አይ አላህ ሰበብ አድርጎልኛል ወንድሜን ብትል ክልክል ነው ማለት አይደለም። ወንድሜ እያለ አልহামዱሊላህ ወንድሜ ለዚህ ሰበብ ነው ያግዘኛል ይረዳኛል ብትል ችግር የለም። ነገር ግን ያለ ኢዕቲማዲ ውስጥህን የምታውቀው አንተ ነህ። ሙሉ ነገርህን ውስጥህ ያለውን ነገር አሳለፈ ወንድምህ ላይ በሱ ላይ እርዝቅ ካለው ከሱ ሲመጣ በቃ እሱ ያለ ምንም አልሆንም የምትል ነገር ካለች ወደ አደጋ እየተንሸራተትክ ነው። ጠንቀቅ በል። ተባባን አይደል? ነገር ግን አላህ ሰበብ አድርጎልኛል ብትል ችግር የለም። ተባልተናል። ውስጣችንን ነው የምናውቀው። ሁላችንም ውስጣችንን እናውቃለን። በዚህ ላይ ሌላ አራተኛው የተወኩል አይነት አተወኩሉ አለል ገይር ፊማ የተሰረፉ ቢል ሙተወክል ሙተወክሉ ሰውዬ በሚሰራው ጉዳይ ላይ ሌላን ወኪል አድርገህ ማለት ነው። ተወኩልና ተውኪል ይለያያል። እሺ ተወኩልና ተውኪል ይለያያል። ተወኩል መመካት ነው።
ተውኪል ሌላን አካል ሐላፊ ማድረግ ማለት ነው። ተወካይ ማድረግ ማለት ነው። ለምሳሌ ያንተን ሱቅ ላይ አንድ ሰው ልትተካው ትችላለህ። እሱ ምን ይባላል? ወኪል ነው የሚባለው። አንተ ምን ትባላለህ? መወኪል ትባላለህ። አንተ ወኪል አቋቋሚ ማለት ነው። እሱ ወኪል ይባላል። ወኪል የምታደርገው ነገር ይሄ ችግር የለም፣ ምንም ጣጣ የለም በዚህ ጉዳይ ላይ። አይ ሰውየው ወኪሉ ላይ እሱ እያለ ሱቅ ምንም አይሆንም ሊል ይችላል። ይሄማ የራስ ጥፋት ነው። እንደዚህ እሱ እያለ ምንም አይሆንም የሚባለው ነገር ውስጥ አትሁን። ነገር ግን አንተን ወክሎ ቢሰራልህ ችግር የለም። ተባባን አይደል? ይሄ ደግሞ በሸሪዓም የተረጋገጠ ጉዳይ ነው። እንዴት ነብዩላህ ያዕቁብ የቁሉ ሊበኒ ለልጆቹ እንዲህ አላቸው፣ ያ በንየ ልጆች ሆይ አላቸው፣ ኢዝሃቡ እስኪ ሂዱ ተንቀሳቀሱ አላቸው። ፈተሐሰሱ ፈልጉ ዩሱፍንና ወአኺ የዩሱፍን ወንድም ፈልጉ አላቸው። ወኪል አደረጋቸው ማለት ነው ልጆቹን። ተባባን አይደል? ነብዩላህ ዩሱፍንና የዩሱፍ ወንድም ሁለቱ ያው እንትን ስላልነበሩ ከአባታቸው ተለይተው ስለነበረ በተለያየ ምክንያቱም ያው እንደሚታወቀው ማለት ነው። እስኪ ሂዱና ፈልጓቸው አለ። ፈተሐሰሱ ዩሱፍ ወአኺ ተባባናል። ይሄ ወኪል አደረገ ማለት ነው። ወወከለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሰደቃ ዑማለ ወሑፋዛ ሰደቃን በተመለከተ ዘካን በተመለከተ ወኪሎች አቋቁመዋል ነብዩ። ይቻላል ወኪል ማቋቋም ክልክል ነው ማለት አይደለም። እዚህ ጋር እንዳታገናኙ። ወወከለ في اثبات الحدود واقامتها ነብዩ አለይሂ ሰላቱ ወሰለም ሌሎችንም እንደዚሁ እቃመተ እንትን ዚና የሰራችን ሴት ሂዶ ያ ኡነይስ ሂድና እግዱ ከማልድና ሂደህ ቀጥቅጣት ብለው ነብዩ አለይሂ ሰላቱ ወሰለም ሌላን ሰው አወክለዋል። ይሄም ያለ ነው። ووكل علي بن ابي طالب في حديث حجة الوداع ጊዜ ነብዩ አለይሂ ሰላቱ ወሰለም 100 ግመል ነበር ሀዲያ ያዙት 63ቱን አረዱና 37ቱን አልያን ተረዳሉ። ነብዩ አለይሂ ሰላቱ ወሰለም አወከሉት ማለት ነው። ማወከል ይቻላል። ወኪልና እንትን ተወኩልና ተውኪል ይለያያል። እደግመዋለሁ ቃሉ ተወኩልና ተውኪል ይለያያል። ተወኩል መመካት ሲሆን ተውኪል ወኪል ማቋቋም ማለት ነው። ችግር የለም። ይሄ አይቃረንም። ባይሆን ልባችን ላይ የሆነ ጥሩ ነገር መኖር አለበት እንጂ ማለት ነው። ተባባል። ይሄ ነው። ይሄንን ተከትላችሁ መሄድ አለባችሁ። ስለዚህ ተወኩለ ሲርና አላህ Subhanahu Wa Ta'ala ላይ መመካት ያልነው አላህ እንጂ Subhanahu Wa Ta'ala በማይችለው ጉዳይ ላይ መመካት ያለብን በአላህ ላይ ብቻና ብቻ ነው። ተባባል። ተወኩለ ሲር የሚባል አለ። ወልዮች ሀጃችን ያወጡልናል፣ ጉዳያችን ይፈጽሙልናል፣ አደጋን ይከላከሉልናል እያሉ ቁጭ ብለው አዱስ እያጨሱ ቡና እያፈሉ እናቶች ጉፍታቸውን ጥለው የሚናገሩት አለ። እሳቸው እያሉ ልጆች እንሰሶች ምንም አያገኛቸውም። አብዱል ቃድር ጀይላኒ እያሉ መርሲይ እያሉ ሸህዬ እያሉ እየተባለ ይባላል። ይሄ ተወኩለን ሲርይ ነው የሚባለው። እነዚህ ሰዎች ሞተዋል። ምንም አይነት መልኩ ማንቀሳቀስ አይችሉም፣ መንቀሳቀስም አይችሉም። አንድ ሲኒያንሱ ብትራቸው አያነሱም። አብዱል ቃድር ጀይላኒ ሸህዬ መሆኑ መርሲይ መሆኑ አንዲት ነገር አንዲት ዕቃ ነጠላ ጫማ ማንሳት አይችሉም። ተጓባን አይደል? ለምን ሞተዋል? እንደውም እኛ እንኳን ከነሱ መፈለግ ይቀርና እነሱ ከኛ ይፈልጋሉ ዱዓ ልናደርግላቸው اللهم اغفر لهم وارحمهم ብለን ማለት ነው። ተጓባን አይደል? ይሄን በጥንቃቄ መስማት አለባችሁ። ይሄንን ነገር ማለት ነው። በጣም አደራ ይሄ ነው ህዝባችንን ወይም እንትን ወገኖቻችንን የገደሉብን በዚህ ነው። ሌላ ወደሊሉ ረግበቲ እዚህ ይገባል። ወደ ቀጣዩ ማለት ነው። ተወኩልን ጨረስን። ተወኩል ተግባብተናል። አሁን ወደ ረግባና ረህባነት ነው። ወደሊሉ ረግበቲ የመጎምጀት ወረህበቲ መርበትበት ወልኹሹዕ መጨነቅ መስጋት ይሄ እነዚህ ሶስቱ ባንድ ላይ ነው የመጡትና ነው እነዚህ ዒባዳ ለመሆናቸው ቀውሉሁ ተዓላ ይሄ አላህ ቃል ማስረጃ ነው። አላህ Subhanahu Wa Ta'ala ምን ይላል? እነሁም ነብያቶች እኮ አለ። ምክንያቱም ይሄ ሱረቱል አንቢያ ላይ ያመጣ አንቀጽ ነው። ይሄ አንቀጽ ስለ አንቀጾል አንቢያ ስለ ነብያቶች ቂሷ ከተናገረ ታሪካቸውን ከተረከ በኋላ እነሁም ማለት እነዚህ ነብያቶች ማለት ነው። እነሁም ነብያቶች ካኑ ነበሩ ዩሳሪዑነ አየተሳበቁነ ወላ የተዓጀዙነ ዩሳሪዑነ ይፈጥኑ ነበር ፊል ኸይራት መልካም ነገርን በመስራት ላይ በጣም ይፋጠኑ ይቻኮሉ ነበር አለ። ወይድዑነና እኛንም ያመልኩን ይጠሩን ነበር ረገበን ኸይራችንን ጀነትን ጎምጅተው ወረሃባ ፈግተውም ቅጣታችን እንዳይነካቸው ወካኑ ነበሩ ለና ለኛ ኻሺዒን ስጋተኞች የሚፈሩንና የሚያፍሩን ነበሩ ይላል አላህ Subhanahu Wa Ta'ala። እነማን ማለት ነው? ነብያቶችን እደግመዋለሁ ይሄን አንቀጽ እነሁም ነብያቶች ካኑ ነበሩ ዩሳሪዑነ ይፈጥኑ ይቻኮሉ ነበር ፊል ኸይራት መልካም ስራን በመስራት ላይ በጣም ይፈጥኑ ይሽቀዳደሙ ነበር ነብያቶች
ነብያቶች ማለት ነው ከጊዜያቸው ጋር ግብ ነበር ጊዜያቸውን ለመሽቀዳደም ወይድዑነና እኛን የሚያመልኩንና ይለምኑን ነበር ረገበን ጎምጅተው ፈልገው የሚወዱትን ነገር ለማግኘት ጀነትን ወረሃባ ሰግተውም ዒቃባችንንና ቅጣታችንን ፈርተው ይገዙን ነበር ወካኑ ለኛ ነበሩ ኻሺዒን ፈሪዎችና ስጉዎች ነበሩ ይሰጉ ነበር ይፈሩን ነበር በጣም ይላል አላህ Subhanahu Wa Ta'ala ለዚህ ነው ይሄንን ታላቅ ደረጃ ያጎናጸፍናቸው እያለ ነው አላህ Subhanahu Wa Ta'ala እነማንም ማለት ነው ነብያቶችን ይኸው ምን አለና ወደሰላቸው ኢባዳ ናቸው አሁን ረግባ መጎምጀት ረህባ መጨነቅ ወልኹሹዕ መስጋት የሚደርስብን ነገር ብሎ መስጋት የሚባል ነገር እነዚህ ኢባዳ ናቸው አዎ እነዚህ ሶስቱ በተከታታይ የተጠቀሱት አዎ እንዴት ለአን አላህ ተዓላ አስና على الانبياء ነብያቶች ላይ ውዳሴ አቅርቦ ይችን የነዚህ የነብያቶች ባህሪ አድርጎ ነግሮናል ወዶታል ማለት ነው አላህ ተጓባናል የድዑነና ምን ይሉን ነበር ይገዙን ነበር ረገበን ጎምጅተው ወረሃባ ፈርተው ወካኑ ለና ኻሺዕን ለኛ ስጉዎች ነበሩ አለ ስለዚህ መስጋት የሚባል ነገር ረህብን ማስገኘት ረገበን ማስገኘት ምንድነው ማለት ነው ዒባዳ ነው ማለት ነው ለምን አላህ Subhanahu Wa Ta'ala አወደሰዋ ይሄ كما قال شيخ الإسلام ابن تيمية رحمه الله العبادة اسم جامع لكل ما يحبه الله ويرضى من الأقوال والأعمال الظاهرة والباطنة بالله እዙስ ይገባል ምክንያቱም ዒባዳ ማለት اسم جامع ጠቅላይ ስም ናት አሉ ምንን የጠቀለለች ምንን ሁሉ የጠቀለለች አላህ የሚወደውን ነገር ሁሉ የጠቀለለ አላህ Subhanahu Wa Ta'ala የወደደው ነገር ሁሉ ምን ይባላል ማለት ነው ዒባዳ በሚለው ጥቅል ስም ውስጥ አለ ማለት ነው ዒባዳ በሚለው ውስጥ አለ ማለት ነው ተጓባል እሺ የነዚህን አሁን እነዚህን ሶስቱን ማየት አለብን አረግበቱ ረግባ ማለት አሁን ተመልሼ ራሱን ነው ማራራላችሁ ረግማ ማለት محبة الوصول إلى الشيء المحبوب ማለት ነው ረግባ መጎምጀት ነው የምንለው እኛ በአማርኛው ቀጥታ ዳይሬክት ተረጉም እንደዛ ነው ነገር ግን محبة الوصول ለመድረስ መጓጓት ማለት ነው ወደ إلى الشيء المحبوب የሚወዱትን ነገር ለማግኘት የሚደረግ ሩጫ ምን ይባላል ረግባ ወይም መጎምጀት ይባላል ረግባ ማለት ወደሚወዱት ነገር ለመድረስ የሚደረግ ሩጫ የሚደረግ የውስጥ ፍላጎት ያ ማለት ነው ምን ረግባ ማለት ስለዚህ ጀነትን ለማግኘት ብለው ነው የሚሯሯጡት አይደል ረግባ ጀና ነው محبوب አላህ Subhanahu Wa Ta'ala ለማየት ነው ነገር ግን እዚህ ላይ አሁንም ሱፊዮች የሚሉት ነገር አለ ራቢዓቱል አደውያ የምትባለውን ይመስል ማለት ነው ሰይድ ራቢዓቱል አደውያ አሁን አደባባይ ተሰርቶላታል ግብጽ ትህራን አደባባይ ራቢዓቱል አደውያ አደባባይ ነህባ አደባባይ እያሉ የራሱ ስም ሰጥተውታል የጎዳና ስያሜ እንደሚሰጥ ማለት ነው እንደ አደባባይ ተሰጥቷታል ለሷ ራቢዓቱል አደውያ የሚባላላችሁ ተባባናል ይቺ ራቢዓቱል አደውያ እንደ ሴት ወልይ ናት ብለው ያምናሉ ነገር ግን የሚገርመው የተናገረችው ንግግር يخالف مع فعل او مع هذه الايه እዚች አንቀጽ ጋር ሙሉ በሙሉ የሚቃረን ነገር ነው የተናገረችው اللهم ان كنت اعبدك رغبه لجنتك فاحرمني الجنه ትላለች አላህ እውነትን ያንተን የተገዛው ጀነትን ፈልጌ ከሆነ ጀነትን ነሰገኝ وان كنت اعبدك خوفا من نارك እውነት እሳትን ፈርቼ ከሆነ የምገዛ فادخلني فيها አስገባኝ እሳት ውስጥ እኔ መገዛት ያለብኝ አንተን ለማፍቀር ብቻ መሆን አለበት አለች አሁን አላዋቂ ሳን ማለት ነው እሷን በቃ ገለጻዋን አሳምራ ሞታለች ነገር ግን የነብያቶች ባህሪን አላህ Subhanahu Wa Ta'ala يعبدوننا رغبا ورهبا ጀነታችንን ፈልገው ቅጣታችንን ፈርተው ያመልኩን ነበር ብሎ ያወደሳቸው ነው እንደዚህ ነበር መሆን ያለበት እውነት ጀነትን ፈልጌ ከሆነ ማመልከህ فاحرمني الجنة جنة نفقኝ እንዳታስገባኝ وإن كنت أعبدك እውነት ምገዛ ከሆነ خوفا من نارك እሳትን ፈርቼ ከሆነ ምገዛ فأدخلني فيها አስገባኝ እሳት ውስጥ ለምን እኔ አንተን ብቻ ፈልጌ ነው ማምለክ ያለብኝ ተቀበና አይደል ይሄ አንዱ እሷ የኻለፈችው ነው ሸዕራዊ የሚባል አለ ደግሞ ሙፈሲር ብለው የሚያቀርቡት አሁን እخوانዎችም ራሱ ያራግቡለታል من العجب السو من يعبد الله تعالى رغبا جنته ጀነቱን ፈልጎ የሚገዛው ሰው አለ انما يعبد الجنه ጀነትን ነው እየተገዛ ያለው ومن يعبد الله خوفا من ناره الله سبحانه وتعالى የሚገዛ ለእንተኑ ጀሃነሙን ፈርቶ انما يعبد النار እሳትን እየፈራ ነው ያለው አላህን አይደለም የፈራው ተመልከቱ ፋህማቸው የትና የት እንደሚሄድ
እነሱ አሁን ይሄንን የምትፈራ ከሆነ እንደዚህ የምታደርግ ከሆነ ብለው እየተናገሩ ነው። አይባልም፣ ይሄ አይባልም። አላህ Subhanahu Wa Ta'ala በቁርአን እኮ እየተናገረ ነው። ጀነቱን ፈልገህ አምልከው ነዓም እሱን እኮ ነው እሱ ይሰጠኛል ብለህ አዛኙ ጀነት ባለቤት እሱ ነው የምትፈልገው። ጀነት ገብተህ እሱም ማየት አለ። ጀነት ገብተህ ብዙ ነገር አለ። አላህ Subhanahu Wa Ta'ala ወኒዕመ አጅሩል አሚሊን እያለ ነው አይደል እንዴ? ስለዚህ ይሄን አወድሷል። እነሁም ነብያቶች ካኑ ነበሩ ይሳሪዑነ ፊል ኸይራት መልካምን በመስራት ይሽቀዳደሙ ነበር። ወየድዑነና ያመልኩን ነበረ ረገበን ከኛ ምንም ፈልገው ጎምጅተው ጀነትን ወረሃባ ሰግተውን ፈርተውንም ደግሞ ወካኑ ለና ኻሽዒን ስጉዎች ነበሩ ለኛ ማለት ነው። ተግባባን አይደል? ስለዚህ ረገበ ወረሃባ ነው መመለክ ያለበት አላህ Subhanahu Wa Ta'ala ሱፊዮችን አይተው ፈተቁን النار التي يلدن فاتقوا النار التي وقودها الناس والحجارة فاتقوا النار يا أيها الناس اتقوا يا أيها الناس قوا أنفسكم وأهلكم نارا يلنا الله سبحانه وتعالى بجهنم يتوبنا لكم هيدا من ذي هنا يكلوش فلسفنا يعني تقبلنا ደግሞ ያራግቡለታል እንትኑ ራሱ ቋንቋዎች ማለት ነው። ይሄንን ተፍሲር ሸዕራዊ የሚባል በተለያዩ በቴሌቪዥን መስኮቶች እኮ ይመጣል። በግልጽ መስኮቶች ብዛት ነው የሚመጣው። ይሄ ግልጽ ይመስለኛል። ግልጽ ነው ተባሰነ። እሺ እና ያው ረጃ የሚባል ነገር ባይሆነ ተስፋ ላይ የዑለማዎች የተለያየ ቀውል አለ። ማያዝ ያለብን ነገር ያለ መስለኛል። ወቃለ بعض العلماء ብለው ابن عثيمين رحمه الله የተናገሯት ነገር አለች። ስሙኝማ የሆነ ፋይዳ ይኖራቸዋል። ምን ይላሉ? አንድ ሰው በእንትን ጤነኛ በሆነበት ሰዓት ባይሆን ረሃብን ማሸነፍ የለበትም፣ ረገብን በአንድ በኩል ማሸነፍ የለበትም። ወይ ኸውፍና ረጃ የሚባለው ነገር ማለት ነው። የሁለቱ ጥምረት በተመሳሳይ መልኩ ሚዛናቸውን ባላንሳቸውን ጠብቀው መሄድ አለባቸው እያሉ ነው። ኸውፍና ረጃ አላህ Subhanahu Wa Ta'ala አንድ ሰው ሲገዛው በይነል ኸውፊ ወረጃ እየፈራውም እየከጀለ መሆን አለበት። ኸውፉ ካየለ ምን ይሆናል? ተስፋ ሊቆርጥ ይችላል። ረጃኡ ካየለ ተስፋው ደግሞ በጣም ተስፋ ከተቀጠቀጠ ደግሞ ተውባከ አላህ Subhanahu Wa Ta'ala መሐሪ ነው እያለ ወደ ወንጀል ሊዘፈቅ ይችላል። ስለዚህ በይነል ኸውፊ ወረጃ ሆኖ ነው አንድ ሰው አላህን መገዛት ያለበት። እንደውም በኸውፍ ብቻ የሚገዛ የዒባደቱል ኸዋሪጅ ነው፣ የኸዋሪጆች አምልኮ ነው። እነሱ ሁልጊዜ እንዳለ በቃ ይቀጣል አላህ Subhanahu Wa Ta'ala። አንድ ቀን ዚና የሰራ ነው ማለት መንዘና في آيات مرة واحدة كمن عبد صنما ألف سنة ነው ማለት አንድ ጊዜ ተሳስቶ ዚና የሰራ ሰው 1000 ዓመት ጣዖት እንዳመለከ ነው የሚለው። የጥፎ እለኔቱ ማለት ተውበት ካላደረገ ካፊር ነው ከእስላም ይወጣል የሚለው ለጀብ ኻሪጆች ማለት ነው። እነሱ ደግሞ ኸውፍ ላይ ነው የገቡት። ወረጃ በተስፋ ደግሞ የሚያመልክ ብዙ ጊዜ የሙርጃዎች ነው። እነሱ ደግሞ ምንድነው ወንጀል ብትሰራ ብትጨፈጭፍ ከቪዲዮ ቤት ብትውል አረ ምንም ጣጣ የለም አላህ ባከማሪ ነው አላህ እንደ ሰው አይደለም ዝም በላቸው ነው የሚለው። በዛ ነው አሁን አብዛኛው ሙርጂዓ ነው አያውቀውም እንጂ ሙርጂዓ አይደለም ይላል እንጂ ብዙ ሙርጂዓ ነው በጣም ብዙ ነው። بالحب ደግሞ ሱፊዎች ማለት ነው። ويغلب الرجاء في جانب الطاعة لينشط عليها ከፊል ዑለማዎች ምን አሉ? ተስፋውን በደንብ ይጠቅጠቀዋሉ። ለምን ሲሏቸው እንደው ጧዓ ላይ አላህ Subhanahu Wa Ta'ala ይቀበለኛል ብሎ ነሻጣ እንዲኖረው። ስለዚህ ተስፋውን ኢባዳ እያደረገ ያለ እንደው አይቀበለኝ ይሆን ብሎ ስጋት አይግባ። ይቀበለኛል አላህ ይበል። ለምን ቶሎ አሁንም ስገድ ይለዋልና ነሻጣ ይኖረዋልና። ويغلب الخوف اذا حم بالمعصيه ወንጀል ሲያስብ ደግሞ ሰውየው ምንን ያምጣ? ኸውፉ በርከት ይበል። ምክንያቱም የሰው ልጅ በተመሳሳይ ባህሪ ላይ ስለማይቆይ ያሉ وقال بعض العلماء ከፊሎች ደግሞ يغلب جانب الرجاء في حال المرض በሽተኛ ከሆነና ሰውየው አልጋ ቁራኛ አልጋ ላይ ተኝቶ ያለ ከሆነ ረጃኡ ሞላ ይበል። ረጃኡ የተወሰነ ፐርሰንት መጨመር አለበት ከፍርሃቱ ይላሉ። ተስፋው ለምን አላህ Subhanahu Wa Ta'ala በተስፋ እንትን ብሎ በጥሩ አስቦት እንዲሞት ማለት ነው። ወጃኒቡል ኸውፍ ደግሞ في حال الصحة ጤነኛ ከሆነ ደግሞ ከፊል ዑለማዎች ናቸው ይላሉ። ጤነኛ ከሆነ ደግሞ የትኛው እንትን ይበላሉ? ጤነኛ ከሆነ ወደ ወንጀል ጤና መሆኑ ራሱ ወደ ወንጀል ስለሚወስደው ምን ይሁን ኸውፉ ይብዛ፣ ኸውፉን መዘን ያድርገው ምናምን ነገር ይላሉ። ያው የራሳቸው ብዙ አይነት ቀውል ነው የመጣው። ይበቃናል። ወደሊሉል ኸሽየቲ ኸሻ የምትባለውን ደግሞ ለብቻ እናያለን። ወደሊሉል ኸሽየቲ የኸሻ ማስረጃ ቀውሉሁ ተዓላ ይህ የአላህ ቃል ነው። ኸሽያ ፈላ ተኽሸውሁም እነሱን አትፍሯቸው፣
ወኽሸውኒ እኔኑ ብቻ ፍሩ ይላል አላህ ሱብሓነሁ ወተዓላ። ፈላ ተኽሸውሁም ወኽሸውኒ እነሱን አትፍሯቸው፣ ወኽሸውኒ እኔኑ ብቻ ፍሩ ይላል አላህ ሱብሓነሁ ወተዓላ። ለእኔው ብቻ እኔኑ ብቻ አውቃችሁ ፍሩ፣ እነሱን አውቃችሁ አይደለም መፍራት እያለ ነው። ምክንያቱም እቺ ኸሽያ የምትባለዋ ምንድን ነው ብለናል? ከዕልም ጋር ያለች በእውቀት የምንፈራት ፍርሃት ናት። ኸሽያም ራሱ ዒባዳ ነው። ይኸው ኸሽያም ዒባዳ ነው። ለምን ከተባለ ቀውሉ ተዓላ ፈላ ተኽሸውም እነሱን አትፍሯቸው፣ በእነሱ አትጨነቁ፣ ወኽሸውኒ እኔኑ ፍሩኝ እያለ ነው አላህ። እኔም ፍሩኝ ብሎ ካዘዘ አላህ ምንድነው ማለት ነው? ዒባዳ ነው። እነማ አምሩና አላህ ቢህ ፈሁ ዒባዳ። የሚያዝብን ነገር አላህ ሱብሓነሁ ወተዓላ የሚያዘው ስለወደደው ነው። ስለዚህ አላህ የወደደው ነገር ደግሞ ምንድነው ማለት ነው? ዒባዳ ነው። በቃ በዚህ ያዙ። እሺ ወደ ሉጋው እንሂድ። አሁን ማስረጃ አገኘ። ፈላ ተኽሸውም ወኽሸውኒ ብሎ አላህ አዟል። አላህ ያዘዘው ነገር ዒባዳ ነው። ስለዚህ ኸሽያ ለሌሎች እንዳንሰጥ እንትን ዒባዳ ነው ማለት ነው። ሽርክ ይመጣል። ግልጽ ነው። ተግባብተናል። ኸሽያ ማለት ምንድን ነው? ኸሽያ ማለት የፍርሃት አይነት ነው። እሱም ፍርሃት ነው። ባይሆን አለል ዒልሚ ቢዐዘመቲ መን የኽሻሁ ወከማሊ ሱልጣኒ የምትፈራውን አካል የስልጣኑን ልዕልና ታላቅነት እንዲሁም ደግሞ አዘማነቱን አውቀህ የምታሳያት ፍርሃት ናት። እቺ ፍርሃት እንደ ሌሎቹ ፍርሃቶች አይደለችም። እቺ የምትፈራውን አውቀው የምታሳየው ፍርሃት ነው ኸሽያ የሚባለው። ለዚህም ነው አላህ ሱብሓነሁ ወተዓላ ኢነማ የኽሸላህ አላህን ሱብሓነሁ ወተዓላ የሚፈራውና የሚያፍረው ሚን ዒባዲ ከባሮቹ አልዑለማኡ ዑለማዎች ናቸው ይላል። ይሄ ማለት ምንድን ነው? የዑለማዎች ፍርሃት ናት ኸሽያ የምትባለው። አልዑለማ ቢዐዘመቲሂ ወከማሊ ሱልጣኒ የጌታችንን የስልጣን ምሉእነት እንዲሁም የጌታችንን ለሀያልነት የተረዱ ሰዎች የሚፈሯት ፍርሃት ናት። فهي أخص من الخوف ከኸውፍ ረቀቅ ያለች ፍርሃት ናት። እቺ እንደ ኸውፍ አይደለችም። ኸውፍን ጃሂልም ሊፈራ ይችላል፣ ዓሊምም ሊያሳየው ይችላል። ኸሽያ የምትባለውን ፍርሃት ግን ማን ብቻ ነው የሚያሳየው? ዑለማዎች ብቻ ናቸው። ይሰጋሉ፣ ይጨነቃሉ ብዙ ነገር ስለሚያውቁ። ተግባባን አይደል? بصنه ስለዚህ وإذا خفت من شخص تعلم أنه قادر عليك فهذه خشية አንድ ሰው ጡንቸኛን ታውቃለህ፣ ባለስልጣን ይሁን በምን ይሁን ጡንቻውን አውቀው የምትዘጋ ከሆነ ምን ትባላለች? ኸሽያ ነው የምትባለው። ይቺን ኸሽያ ለሰው እንዳትጠንቀቅ፣ ይቺን ኸሽያ ለሰው እንዳትሰጥ። ሰውንም እኮ አውቀው ልኩን መጠኑን እሱ እንትን ካለ አይለቀኝም ብለህ የምታሳያት ስጋት አውቀው ቀድሩን የምታሳያት ስጋት አደጋ ናት። ባይሆን ይቺ ኸውፈ ጦብዒ ከሆነ ችግር የለም። ተገባን አይደል? ኸውፈ ጦብዒ ከሆነ በጦብዒነት ደረጃ ማለት ነው። በጦብዒነት ደረጃ ችግር የለም። ነገር ግን የምትሰጋው ስጋት ወልዮች ጋር የተያያዘ ከሆነ ወይ ወልዮች የሚባሉት ጋር እድሜን ይቀጭኛል፣ ሪዝቄን ይወስዱብኛል፣ ወይንም ደግሞ ይሰልቡኛል፣ ያለውን ህይወቴን ያባክኑታል ብለህ የምትሰጋት አውቃቸው ማለት ነው። በሰምተህ ወይ የሆነ ነገር ወይ ጥሩ ሰው ሊሆኑ ይችላሉ ብለህ አውቃቸው የምትሰጋው ስጋት የዛን ጊዜ ምን ትባላለች? ኸሽያ ትባላለች። ጥንቃቄ ማድረግ አለብን። ምንም አይችሉም ይሄንን ማድረግ። አላህ Subhanahu Wa Ta'ala ብቻ ነው እነዚህን አሁን የቆጠርናቸውን ነገራቶች ማድረስ የሚችለው፣ እነሱ አይችሉም። ግን ፍርሃት ሳብንፈራ ይሄን ነው ኸውፈ ጦብዒ ከሆነ ምንም አይደለም። ኸውፈ ጦብዒ ይችኛቱ አረቀናት ብያቸዋለሁ። ተነጋግረን ማለት ነው። ወዘናለ ወላሂ አንተቻለህ የገባችኋል። ወደሊሉ ኢናባ የኢናባ ማስረጃ። ኢናባ ማለት ኢናባ ወደ ጌታ መመለስ ነው ብለናል አይደል? ኢናባ ዒባዳ ነው ብለን ከላይ ቆጥረነው ነበር። ኢናባም ዒባዳ ነው። አዎ። ስለዚህ ወደ ሌላ ኢናባ ማድረግ አይቻልም። እንደታ አይቻልም። ወደ ማንም ወደ አላህ Subhanahu Wa Ta'ala ብቻ ነው መመለስ። ኢናባ ማለት ምንድነው? መመለስ። ቀውሉሁ ተዓላ ይህ ነው ማስረጃው። አላህ Subhanahu Wa Ta'ala ምን ይላል? ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ ተመለሱ ወአስሊሙ ለህ ለሱ ሰጥለጥ ብላችሁ ተገዙት ይላል አላህ Subhanahu Wa Ta'ala። ወአኒቡ ወደ ጌታችሁ ተመለሱ ለሱ አጎብድዱ አለ አላህ Subhanahu Wa Ta'ala። አዘዘበት አይደል እንዴ? ያዘዘው ነገር ምንድነው? ዒባዳ ነው። ዝም ብላችሁ እንዳትቆጥሩ። ኢናባ ዒባዳ ነው፣ ኸሽያ ዒባዳ ነው፣ ኢስቲዓዛ ዒባዳ ነው። ዝም ብላችሁ አትቁጠሩ። ነገራቶችን ቦታቸው ላይ አስቀምጡ። ስትረዱ እየገባችሁ መለፈልፈው ነገር ዝም ብዬ አይደለም። ወአኒቡ ወደ ጌታችሁ ተመለሱ። ዒባዳ ነው ዒባዳ አይደለም? ዒባዳ ነው። ዒባዳ መሆኑን በምን ቸክ አደረጋችሁ? የት አለ? ወአኒቡ ዒባዳ ነው የሚላል እንዴ? ወአኒቡ ይሄ ዒባደቱን የሚል ይችላል እንዴ? ጽሁፍ ከየት አገኘው? ዒባዳ መሆኑን ከየት አገኘው? አላህ ዘታል ኢላ ረቢኩም ሲላ አምር ታዘዙ ዲበን ይመለስ
ኢባዳ ይሆናል። አሁን ቁርአን ውስጥ መጥቷል። ወአኒቡ ምን ስለሆነ ነው ኢባዳ የሚለውን ስያሜኛ የሰጠነው? አዞበታል። አደራችሁን ይህን እንደፍተው አላህ ሰናዕ ከሰጠው ውዳሴ የሰጠው ነገር አላህ ያዘዘው ነገር ኢባዳ ነው የሚሆነው። አሁን ወአኒቡ ብሎ አላህ Subhanahu Wa Ta'ala አዟል። ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ ወአስሊሙ ለሱ ሰጥለጥ ብላችሁ ተገዙት እያለ ነው። ኢናባ ማለት ምንድነው? በቃ መረጃውን አገኘን። አሁን ወንተን ልንገራችሁ አንዳንድ ነገር ኢናባ ማለት አርጁ ኢላ አላህ ተዓላ ወደ አላህ መመለስ ማለት ነው። بالقيام بطاعته ጧውን በመፈጸም ወንጀሉን በመራቅ ወደሱ የሚያቀርብን ነገር በመፈጸም ወደ ጌታ መመለስ ማለት ነው። ተውበትና እዚህ መካከል ምን ልዩነት አለ? አይ ተውባና ኢናባ መካከል አይ ቢማዕነት ተውባ ናት። ኢናባ ማለት ተውባ ማለት ነው። ነገር ግን ኢላ አንህ አረፍቱ ሚንሃ ከተውበት ረቀቅ ያለ ማዕና አላት። ለምን ከስረተል ዒባዳ ወደ አላህ Subhanahu Wa Ta'ala በደንብ መመለስን ታስይዛለች። ማዕተውባ አንድ ሰው ማዕተውባ ضعيف ሊሆን ይችላል ዒባዳ ላይ አይደል እንዴ? ነገር ግን ኢናባ ማለት ታበ من معصيته وخرج منها وانقطع ከወንጀሉ ወጣ ተቋረጠ ነዲመ ተጸጸተም ከዛም በኋላ ቀጥታ ወደ ዒባዳው ገባ። ዒባዳ ላይ ሷረ ቀውየም ጠንካራ ሆነ። ይሄ ምን ይባላል? ሙኒብ ይባላል። እንደዚህ አይነት ከዛ ተመልሶ ወደ ጌታው ሙሉ በሙሉ ወደ ጌታው ጧዓ የገባ ማለት ነው። ታኢብሳ ከወንጀሉ የወጣ ማለት ነው። ተገባን አይደል? ይችኛይቱ አረፍተ ናት። ስለዚህ አላህ አዟታል ዒባዳ ነው። ወአስሊሙ ለሱ ሰጥለጥ በሉ። ሰጥለጥ ማለት ምንድነው ከተባለ ሁለት አይነት ነው። ሰጥለጥ ማለት አንደኛ እስቲስላሙን ከውንይ ወእስቲስላሙን ሸርዒ። እስቲስላሙን ከውንይ ነው። እስቲስላሙን ከውንይ የሚባለው አላህ Subhanahu Wa Ta'ala ለፈረደው ነገር አንተ ላይ ተፈጻሚ መሆን ነው። ይሄ ወደድክም ጠላህም መሆኑ አይቀርም። እስቲስላሙን ከውንይ ታመም ይላል ታመማለህ፣ ሙት ይላል ትሞታለህ፣ እጣምህ ካለ ታጣለህ፣ አግኝ ካለህም ታገኛለህ። ይሄ እስቲስላሙን ከውንይ ይባላል። አላህ Subhanahu Wa Ta'ala የቀደረውና የወሰነው ነገር ነው። መከሰቱ አይቀሬ ነው በእኛ ላይ ማለት ነው። እስቲስላሙን ከውንይ ይባላል። ለእስቲስላሙን ከውንይ ሁሉም እጅ ይሰጣል ማንኛውም ወለሁ አስለመ መን ፊ ሰማዋት ወልአርድ በምድር በሰማያት ያለ ለጌታ ለአላህ Subhanahu Wa Ta'ala እጅ ሰጥቷል። አዎ ያለ ነው። ይሄ እስቲስላሙን ከውንዩ ነው ማለት ነው። ቀደር የምንለው እስቲስላሙን ሸርዒሳ አላህ Subhanahu Wa Ta'ala በሸሪዓ ላይ ስገዱ ብሏል፣ ጾሙ ብሏል፣ ተውሂዳችሁን ያዙ ብሏል። የያዘ ይዟል፣ እምቢ ያለ እምቢ ብሏል። ተግባባን አይደል? ይሄ እስቲስላሙን ሸርዒ ነው። ለእስቲስላሙን ሸርዒ የተወሰኑ ሰዎች ናቸው ተቀባይነት የተቀበሉትና እየፈጸሙ ያሉ። ስገዱ ብሏል፣ እየሰገደ ነው። እነማን ማለት ነው? ለአላህ Subhanahu Wa Ta'ala ለሸሪዓ ተገዢ የሆኑ ሰዎች። ተግባባን አይደል? ስለዚህ ወአስሊሙ ያለው አላህ Subhanahu Wa Ta'ala የቱ ላይ ነው ማለት ነው? በጣም ትኩረት ሸርዒዩ ላይ ነው። ሸርዒዩ ላይ ነው። ያንኛውማ ታዝዝክም አልታዝዝክም መሆኑ አይቀርም። ካፊሩም ሙስሊሙም ላይ ተፈጻሚ ነው ያንኛው። የትኛው ማለት ነው? ከውንዩ ቀደርዩ ማለት ነው። እሱ ተፈጻሚ ነው። ግልጽ ነው አይደል? ይሄ ግልጽ ነው። እሺ በቃ ወደ ሌሎች ያሆነ ነገር ይሻላል። እዚህ ላይ ግን የተለያየ ነገር ይዛችሁ ነው። እስቲዓና፣ እስቲዓዛ፣ እስቲጋሳ በዚህ ነው ቀውጢ የሚያፈሉት እንትኑ አባቱ የተለያዩ ነጥቦች በሰፈራችን ያነሱትን ይዛችሁ ነው ይሻላል። አዳ ነጥቦችን ሰብስባችሁ